የኢትዮጵያ ፕሪሚየር ሊግ ወደ ሆሳና ሊመጣ ነው። ሰላም የቻናላችን ቤተሰቦች፣ ዛሬ ለሆሳና ከተማና ለነብሮቹ ደጋፊዎች በሙሉ ታላቅና አስደሳች ዜና ይዤላችሁ መጥቻለሁ። ለአመታት በሜዳው የመጫወት እድል ተነፍጎት በየከተማው የተንገላታ የተጫወተው ሀዲያ ሆሳና ከቤሮቹ በመጨረሻም በመጪው አዲስ የውድድር ዘመን በገዛ ከተማው በደጋፊ ፊት ለመጫወት የነበረው ረጅም ህልም ሊሳካ አፍንጫው ላይ ደርሷል። የኢትዮጵያ ፕሪሚየር ሊግ ታላላቅ ጨዋታዎች ወደ ሆሳና አብዮ ኤርሳሞ ስታዲየም ሊመጡ እንደሆነ ተረጋግጧል። ሀዲያ ሆሳና ኦመና ገሻነ ሻርማ ኦ ከቤራ 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 ሀዲያ ሆሳና ኦመና ገሻነ ሻርማ ኦ ከቤራ። በዛሬው ዘገባዬ የስቴዲየሙ ወቅታዊ ሁኔታና የጥገና ሂደት የት ደረጃ ላይ ይገኛል፣ እንዲሁም ፕሪሚየር ሊጉ ወደ ሆሳና መምጣቱ ለከተማዋ ኢኮኖሚ ምን ትርጉም አለው፣ በሶስተኛ ደረጃ ደጋፊውስ ምን ያህል ዝግጁ ነው የሚሉትን ዝርዝር ጉዳዮች ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ፣ ላይክ ማድረጋችሁን እንዳረሱ። የሀዲያ ሆሳና ደጋፊዎች ለአመታት ሲጠይቁት የነበረው ጥያቄ ምላሽ ማግኘት የጀመረው አብዮ ኤርሳሞ ስታዲየም ደረጃውን የጠበቀ እድሳት ማድረጉን ከተያዘበት ጊዜ ጀምሮ ነው። ስታዲየሙ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የሚያስቀምጣቸውን መመዘኛዎች ለማሟላት በርካታ ስራዎችን ሲያከናውን ቆይቷል። አንደኛ፣ የሜዳው ሳር አልጋ ወይም ደግሞ ፒች ተጫዋቾቹን ከጉዳት ነፃ ሆነው ጥራት ያለው ኳስ ማጫወት የሚያስችላቸው ደረጃ ላይ እንዲደርስ ተደርጓል። ሁለተኛ፣ የተጫዋቾችና የዳኞች መልበሻ ክፍሎች ዓለም አቀፍ መስፈርትን በጠበቀ መልኩ ዘመናዊ መታጠቢያዎችና ማረፊያዎች ተዘጋጅተውላቸዋል። ሶስተኛ፣ የደጋፊዎች መቀመጫና የጸጥታ ሁኔታ የደጋፊው ደህንነት ለመጠበቅና ምቹ ሁኔታ ለመፍጠር አጥርና የመግቢያ በሮች ተስተካክለዋል። የሊጉ አክሲዮን ማህበር ተወካዮች ባደረጉት የመጨረሻ ፍተሻ ሜዳው ለጨዋታ ዝግጁ መሆኑንና የሚቀሩ ጥቂት ጥቃቅን ነገሮች እስከ ውድድሩ መጀመር ድረስ እንደሚያልቁ ማረጋገጫ ተሰጥቷል። ከቤራ 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 ጋዱክ ያያሞ ከቤራ ጋዶን ካሮሃኔ ከቤራ ጉበሙ ከያሞ ከቤራ አዩቡሶ ሀኔ ከቤራ ሄሩክ ያመኔ ከቤራ ጦሮ ዮሐኔ ከቤራ ግመዶም አጋቲ ከቤራ ሄለም ዮሐኔ ከቤራ ሀዲያ ሆሳና ላለፉት ጥቂት ዓመታት በገለልተኛ ሜዳዎች በሐዋሳ፣ በድሬዳዋ፣ በአዳማና በአዲስ አበባ ሲጫወት ከፍተኛ ፈተናዎችን አልፏል። አንደኛ፣ የጉዞ ድካም መቀነስ። ቡድኑ በየሳምንቱ በሺዎች የሚቆጠሩ ኪሎ ሜትሮችን በመጓዝ የሚደርስበት አካላዊና አእምሮአዊ ድካም ሙሉ በሙሉ ይቀርፋል። ሁለተኛ፣ የደጋፊ ግፊት። 12ኛ ተጫዋች የሆሳና ደጋፊ በስታዲየም የሚፈጥረው ድባብ ለተቃራኒ ቡድኖች እጅግ አስፈሪ ነው። በገዛ ሜዳው መጫወቱ ለቡድኑ 3 ነጥብ የማግኘት እድሉን በከፍተኛ ደረጃ ይጨምረዋል። ሶስተኛ፣ የፋይናንስ እፎይታ። ክለቡ ለተጫዋቾች ማደሪያ፣ ለሆቴልና ለጉዞ ያወጣው የነበረውን ከፍተኛ ወጪ በማስቀረት ያንን ገንዘብ ጥራት ያላቸውን ተጫዋቾች ለማስፈረምና
የቡድኑን አቅም ለመገንባት እንዲጠቀሙ ያደርገዋል። የፕሪሚየር ሊጉ ጨዋታዎች ወደ ሆሳዕና መምጣታቸው ስፖርታዊ ጠቀሜታ ብቻ አይደለም ያለው፣ ይህ ለከተማዋ ትልቅ የኢኮኖሚ እድል ነው። በየሳምንቱ ሊጉ ሲካሄድ የከተማ ሆቴሎችና የንግድ ተቋማት ከእንግዶችና ከደጋፊዎች ከፍተኛ ገቢ ያገኛሉ። የታክሲና የትራንስፖርት አገልጋዮች የስራ እድል ይበራከትላቸዋል። የሆሳዕና ከተማ ገጽታና የሀዲያ ብሔርን ባህልና እንግዳ ተቀባይነት ለመላው ኢትዮጵያ ለማስተዋወቅ ትልቅ መድረክ ይፈጥራል። የነብሮቹ ደጋፊዎች አሁን ላይ በትልቅ ጉጉት ውስጥ ይገኛሉ። በሶሻል ሚዲያና በከተማ ውስጥ ያለው የደስታ ስሜት ከፍተኛ ነው። ቡድናችንን በቅርበት የምንደግፍበት ቀን ደረሰ እያሉ ይገኛሉ። የክለቡ ተጫዋቾችና አሰልጣኞች በበኩላቸው በገዛ ደጋፊዎቻቸው ፊት መጫወት ተጨማሪ የሞራል ብርታት እንደሚሰጣቸውና በመጪው ዓመት የተሻለ ደረጃን ይዘው እንደማጠናቀቅ እንደሚሰሩ ገልጸዋል። በአጠቃላይ የፕሪሚየር ሊጉ ወደ ሆሳዕና መምጣት ለሀዲያ ሆሳዕና ክለብ አዲስ ምዕራፍ ከፋች ነው። አብዮ ኤርሳሞ መታሰቢያ ስቴዲየም በቅርብ በደጋፊዎች ጩኸትና እልልታ ሊደምቅ ጥቂት ቀናት ብቻ ቀርተውታል። እስኪ እናንተስ ምን ታስባላችሁ? በሀዲያ ሆሳዕና በሜዳው መጫወቱ በመጪው ዓመት በሊጉ ሰንጠረዥ ስንተኛ ደረጃን ይዞ ለማጠናቀቅ ይረዳዋል? ሀሳባችሁን ኮመንት ላይ ጻፉ። ዘገባው ከተመቻችሁ ላይክ ማድረጋችሁን አትርሱ። ለሌሎች ደጋፊዎች እንዲደርስ ሼር አድርጎት። ይህ ሀማሜ ስቱዲዮ ነው። ሀማሜ ተጨማሪ የኢትዮጵያ ፕሪሚየር ሊግና የሀዲያ ሆሳዕና ዜናዎች እንዲደርሷችሁ ቻናላችንን ሰብስክራይብ ያድርጉ። ሀዲዮስ ከቤራ ከሆሳዕና ሀማሜ ስቱዲዮ